ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች እንደምን አደራችሁ? በምህረቱ በቸርነቱ የጎበኘን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተባረከና የተመሰገነ ይሁን። እንኳን አደረሳችሁ። ለዛሬ ባለን ጊዜ በእንተ ጾም ክርስቲያናዊ ወይም ክርስቲያናዊ ጾም በሚል አጠር ያለ ትምህርት እንማማራለን። አምላካችን ቅዱስ እግዚአብሔር እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። ሰንበት ተማሪ ስለ ጾም ከአዲስ አይነገረውም፣ ሁላችንም በዛ አድርገንበታል። ጾም ስንጾም አትሊስት እንደ አንድ ክርስቲያን ሕሊናችን ውስጥ ኖሮ በየዕለቱ ሰው ጾምን ሲያስብ ወደ ተግባር እንዲለውጠው ሊያደርጉ የሚችሉ የተወሰኑ ነጥቦችን ለማንሳት ያክል ነው እንጂ ስለ ጾም ምንነት ከልጅነት ሁላችን እየተማርን አድገናል እና አሁን ማነሳቸው ነጥቦች ጀነራሊ መጽሐፍ ቅዱስ ላይ ያሉ የምታውቋቸውን ታሪኮች አልነካካም። ግን ጾም ምንድን ነው ሲባል አንድ ክርስቲያን ሊናውስ ሊኖር የሚገባውን ነገር ከዚች ማህበረሰብ ስብ ወጣ ስንልም በግል ሕይወት ውስጥ ጾምን አንድ ሰው በህሊናው ያስቀምጥነውን ትርጉም አስቀምጦ ራሱ ለህሊናው እየነገረው ተግባራዊ የሚያደርግበትን መንገድ ለማሳየት ነው። ይሄ ማለት አሁን ይህን ትምህርት ከተማርን በኋላ ስንወጣ ጾም እንዲህ ናት የሚለውን ትርጉም የምንኖረው እዚህ ዓለም ውስጥ ስለሆነ ሁላችንም የግል ህይወታችን ውስጥ ያሉ የክርስትና መንገዶች አሉ፣ ጉዞዎች አሉ፣ አፔንዳውንስ አሉ የምናውቀው። ስለዚህ ጾምን እንዴት እንተግበረው የሚለውን ማሳያ እንዲሆን ያክል የተወሰኑ ነጥቦች ጾም ምንድን ነው የሚለው ላይ አንስተን ከአባቶች ህይወት ከቀደምት አባቶች ህይወት ከበራያን አባቶች ህይወት ጾም ማለት እንዲህ ነው የሚለውን ሀሳብ ለመመልከት እንሞክራለን። ለአባቶቻችን ለነ ቅዱስ ቄርሎስ ለነ ቅዱስ አትናቴዎስ ምስጢር ጠበው እንዲያገለጥ መንፈስ ቅዱስ ለባሪያው ገልጦ እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። በኦርቶዶክስ ቤተክርስቲያን አስተምህሮ የክርስትና ጉዞ መዳረሻው አንድ ነው። እርሱም ወደ እግዚአብሔር ማደግ ወይም ክርስቶስን መምሰል። ይሄ የብዙ መንፈሳዊ ትምህርቶች ቁንጮ ራስ ነው። ሌላ ጉዞ ዓላማ የለንም ማለት ክርስቲያን ሆኖ በጥምቀት ክርስቶስን በመልበስ መንገዱን ይጀምራል። ከዚያ በኋላ መዳረሻው የመጨረሻው ጎሉ ግን ክርስቶስን መምሰል ነው ወይም ወደ እግዚአብሔር ማደግ ነው። ከቃሉ ጋር ናቸው አይደል? ስለዚህ አሁን ይህንን ሀሳብ ከመጽሐፍና ከእውቀት ትንሽ ወጣ አድርጉትና ቤት ቁጭ ብሎ መሳል የሚችል ሰው ይሳል። ወደ ክርስቶስ ወደ እግዚአብሔር ማደግ ክርስቶስን መምሰል የጸጋ አምላክ መሆን አሁን ከምንናገረው በላይ ነው። እኔ ብቻ ሳይሆን በዚህ 2000 ዓመታት ውስጥ ያሉ ሊቃውንት በዚህ ጉዳይ ብዙ አስተምረውበት፣ ግን ምስጢሩ በጣም ይደንቃል። ክርስትና ጉዞ መጨረሻው ክርስቶስን መምሰል ነው፣ ወደ እግዚአብሔር ማደግ ነው። ስለዚህ አንድ ሰው ትዳር መስርቶም በቁርባኔቱ ቤተሰቡን እየመራ በጥሩ ሕይወት እየተመላለሰ ራሱ መጨረሻውና መዳረሻው ግን ገና ማንም መምሰል ነው። ስለዚህ የኛ ቤተክርስቲያን ሊቃውንት እነ ቅዱስ ጎርጎርዮስ ዘኑሲስ ምን ይሉታል? የማይቋረጥ ሂደት ኢንፋይናይት ፕሮሰስ ይሉታል። ይሄ የሚያልቅ አይደለም። የክርስትና ሕይወት መዳረሻው ይህን ጊዜ ደርሻለሁ የሚባል አይደለም። ከውልደት እስከ ሞት ድረስ እየሰራ ነው እንኖራለን። ማአለቀ ተብሎ ግን አይነገርም። መዳረሻው ማንም መምሰል ስለሆነ ክርስቶስን መምሰል ስለሆነ፣ ስለዚህ ደርሻለሁ ብሎ ራስን ጥሩ የሆነ ስሜት ውስጥ አስቀምጦ አሁን ጥሩ ነው ያለሁት የሚባል ነገር የለም። ማደግ ነው እስከ መጨረሻው። ይጀመራል፣ ማለቂያ የለውም። ኢንፋይናይት ፕሮሰስ ይባላል። እስከ ሞት እቅታ ድረስ ያለው ሂደት በራሱ አሁን ጨርሷል ሊባል የሚችል የለም። ቤተክርስቲያናችን የቅዱሳንን የህይወት ጉዞ በራሱ ስትዘክረው ስታሳየን ልጠቁመን የፈለገችው አቡነ ተክለ ሃይማኖት ስትለን አቡነ ተክለ ሃይማኖት በክርስትና ህይወት ውስጥ ተጉዘው ክርስቶስን በመምሰል ሂደት ውስጥ የሄዱትን ሂደት እያየን የመጨረሻዋ ሰዓት ላይ ኢቭን ታምነው ሞቱ የሚለው ሀሳብ ሲነገር በሊናችን መጽሐፍ ቅዱስ እኔ ክርስቶስን እንደምመስል እናንተን የምሰሉ ያለውን የጳውሎስን ቃል እግዚአብሔርን የምሰሉ የሚለውን ቃል እያሰብን ጻድቁ እግዚአብሔርን በመምሰል የተጓዙ ከኛ ፊት ያሉ ናቸው። እኛ ደግሞ ጻድቁን እየተመለከትን የምንጓዝ ተጓዦች መሆናችን የምናስብበት ነው። ስለዚህ የክርስትና ጉዞ መዳረሻው መጨረሻው ሱታፌ አምላካዊ ወይም እግዚአብሔርን መምሰል ወደ እግዚአብሔር ማደግ ነው። ግልጽ ነው ሀሳቡ። ስለዚህ ተጀምሮ የሚቆም ተጀምሮ እዚህ ጋር ደርሷል አሁን ጥሩ ነው ያለው ይበቃል የሚባል ነገር የለውም። ተጓብተናል። ስለዚህ አንድ ሰው ቆረበ ስግደት ዛሬም ይሰግዳል፣ ነገም ይሰግዳል፣ አርጅቶም ይሰግዳል፣ ሲሞትም ይቀጥላል፣ እስከ ሞት ድረስ ይሰግዳል። ከዚያስ በኋላ ነፍስ ከስጋው ከተለየች በኋላ ቅድመ ሥላሴ ይሰግዳል። በዚያ መዳረሻውን ያገኛል። እግዚአብሔር ክብርን ዋጋን ይሰጣል እና የክርስትና ሕይወት መዳረሻ ጉዞ ክርስቶስን መምሰል የሚለው በጣም መሰረታዊ ሀሳብ ነው። ይህንን ቀደምት ሊቃውንት በሰፊው አስተምረውበታል ነው። ስለዚህ ሰው እንዴት ነው ክርስቶስን የሚመስለው ሲባል እግዚአብሔር ባሪያው ፈጠረን፣ ከዚያ በገነት አኖረን። የሰው ልጅ ራስ የሆነው አዳም በወደቀ ጊዜ አንድ ባህሪ ተከፍለናልና ሁላችንም ከዚህ ባህሪ ጎደልን። የሰው ልጅ ክርስቶስ ካዳነው በኋላ የማዳን ስራውን ከሰራ በኋላ እግዚአብሔርን መምሰል በገነት እያለ አጥቶ ነበር። እግዚአብሔርን መምሰል ዳግም እንዲያገኝ ክርስቶስ መድኃኒቶችን አስቀመጠና አለፈ። መድኃኒቶቹ ምንድናቸው? እሱን መምሰል ነው። ከቃሉ ጋር ናቸው።
አሁን ፕራክቲካሊ ምን ሆነ ማለት ነው? አዳም በገነት እያለ አርአያ እግዚአብሔር በሰው ሁሉ ውስጥ አለ። አምሳለ እግዚአብሔር ግን ጠፍቷል። ላይክነስ ኦፍ ጋድ የምንለው ከኛ ውስጥ ተወሰደብን። ያቺ የጠፋችዋን ለመመለስ ያለ መድኃኒት እኛን መሰለና እኛን ሆኖ ሰውን ሆኖ መጣና እኔን ምሰሉ አለ። እሱን በመምሰል ውስጥ ቀድሞ በገነት ያጣነውን እግዚአብሔርን መምሰል ገንዘብ እናደርገዋለን ማለት ነው። ከቃሉ ጋር ናችሁ? ስለዚህ ጉዞ እንዴት ነው ማለት ነው? ክርስቶስ እሱን መምሰያ መንገዶችን ጭምር አስቀመጠና ይሄ ነው መንገዱ፣ ይሄ ነው ፓዙ፣ ይሄ ነው መንገዱ አለን። ኢቭን መንገዱ ይሄ ነው ብቻ ሲሆን መንገዱ ማን ነኝ አለ? እኔ ነኝ አለ። ስለዚህ አንድ ሰው እዚህ ምድር ላይ ሲኖር ፋይናል ጎልህ ምንድነው? ዓላማ ሲባል ወደ እግዚአብሔር ማደግ ነው፣ ክርስቶስን መምሰል ነው። ክርስቶስን መምሰል መችለው እንዴት ነው ሲባል መጽሐፍ ቅዱስ ውስጥ አምላከ ቅዱሳን ቅዱስ እግዚአብሔር ራሱ ተግብሮት እያሳየን በቃል አስተምሮትም የሰጠን መንፈሳዊ ተግባራት አሉ። እነዚህ መንፈሳዊ ተግባራት ወዴት ያደርሱናል? ክርስቶስን ወደ መምሰል ያደርሱናል። ከቃሉ ጋር ናችሁ? ስለዚህ መጽሐፍ ቅዱስ ውስጥ የምናገኛቸው መንፈሳዊ ተግባራት በሙሉ ሐሳባቸው፣ ዓላማቸው ወደ ማን ያደርሱ ናቸው? ወደ እግዚአብሔር ወደ ክርስቶስ የሚያደርሱ ናቸው። ተጋብተናል አይደል? ስለዚህ መጽሐፍ ቅዱስ ላይ የተጻፉ መንፈሳዊ ተግባራት ምንድናቸው ብለን ስንፈልግ ስናስስ አንደኛው የምናገኘው ቅዱስ ጾም ነው። አምላክ የሰጠውን ቅዱስ ያልሆነ ጾም አለ? ያው አለ ስላለ ነው። አምላክ የሰጠው ባርኮ ቀድሶ የሰጠን ቅዱስ ጾም አለ። ይሄ ጾም አንዱ ክርስቶስን የምንመስልበት ወደ እግዚአብሔር የምናድግበት መንፈሳዊ ተግባር መንፈሳዊ ምግባር ነው ማለት ነው። እነ ቅዱስ ጎርጎርዮስ ዘኑሲስ ይሄንን ሐሳብ አንድ ሰው የእግዚአብሔርን መምሰልን ገንዘብ የሚያደርገው ወደ እግዚአብሔር ማድረግ ገንዘብ የሚያደርገው በመንፈሳዊ ሕይወት ወይም የመልካም ምግባር ሕይወት በእርሱ ሲኖር ወይም መልካም ምግባር ሕይወትን ገንዘብ ሲያደርግ ነው ብሎ ይናገራል ይህ አባት። እና የጉዞ መጠቃለያ መዳረሻው እርሱን መምሰል ነው። እሱን ለመምሰል መንፈሳዊ ምግባራት ያስፈልጉናል። መንፈሳዊ ምግባራት ዓላማቸው ክርስቶስን ለመምሰል ነው። ይሄ ማለት በጠቅላላው የክርስትና መዳረሻ የክርስትና ዓላማ ነው ማለት ነው። ግልጽ ነው ሐሳቡ። ስለዚህ ላልመለስበት እንድንሰበስብ ነው። ስዕላችን ይሄ ነው ማለት ነው። አንዲት ቀጭን መንገድ አለች። መዳረሻው ክርስቶስን መምሰል ነው። ክርስቶስን ለመምሰል ፓዙ አንድ ነው። እዛ መንገድ ውስጥ ደግሞ እንዴት ነው መምሰል የምንችለው ለሚለው ደግሞ ያለምድን ተግብሮ ያሳየን በቃል የሚያስተማር መንፈሳዊ ምግባራት አሉ። እነዛን ስንተገብር እሱን በመምሰል ሕይወት ውስጥ እየተጓዘን ነው። ስለዚህ የመጀመሪያው በሩ ጥምቀት ነው። ሰው በጥምቀት ክርስቶስን መልበስ ይጀምራል። ሕይወቱን ጀመረ፣ መንገዱን ከፈተ ማለት ነው። በዛ የጀመረውን ግን በመንፈሳዊ ምግባራት እያቀና እሱን መምሰልን ገንዘብ ያደርጋል፣ ያገኛል ነው። ይሄ የክርስትና ዓላማ አዲስ ኪዳን ላይ ነው የቤተክርስቲያን ትምህርት። ስለዚህ አስተውላችሁ ከሆነች ቅድስት ቤተክርስቲያን ልዩ ናት ከሌላው። በምን ትለያለች? በመንገዱ ውስጥ ሁሉ ከፊት ምሳሌዎች አሏት። መዳረሻው ክርስቶስን መምሰል ነው። ነገር ግን ዛሬ ካሉት ክርስቲያኖች ፊት ቀድሞ እሱን በመምሰል የኖሩ አሉ። ስለዚህ መንገዱ ሁሉ አንድ ሆኖ ሳለ በመንገድ ለሚጓዙት ግን ርቀት ውስጥ ያለ ጨለማ ማይገኝ ስውር የሆነ ነገር ብቻ አይታያቸው። ከፊታቸው እሱን በመምሰል የኖሩ ምሳሌዎች አሉላቸው። ስለዚህ መንገዱ ብርሃን ነው፣ እውነት ነው። እሱን መምሰል ረጅም መንገድ ነው። ነገር ግን እዚያ መንገድ ውስጥ መስለውት የኖሩት ደግሞ ከፊት አሉ። ስለዚህ እነርሱን እየተመለከትን እርሱን መምሰል እናገኛለን። ከቃሉ ጋር ናቸው አይደል? ፍትሐ ነገሥት ላይ ፍትሐ መንፈሳዊ ምን ይላል? የመሰሉትን ከመሰልናቸው ይላል፣ የመሰሉትን እንመስለዋለን ይላል። የመሰሉትን ከመሰልናቸው የመሰሉትን እንመስለዋለን። ስለዚህ ጉዞ ብሩህ ነው። እነሱ ከፊታችን አሉ። በዚህ ኦርቶዶክስ የቤተክርስቲያን ልዩ ናት። ስለዚህ በጥምቀት ከክርስቶስ ጋር ህብረት ፈጥረህ መዳን የሚገኝበትን ምስጢር እርሱ ሰጠን። ከዚህ ስም ውጪ መዳን የለም። ይሄን የሰጠውን ምስጢር ቤተክርስቲያን ሕፃናትን በልጅነታቸው ከዚህ ምስጢር አስጠግታ በጥምቀት ክብር አክብራ መንገድ ታስጀምራቸውና እያደጉ ሲሄዱ ግን ገድላትን መንፈሳዊ ቅዱሳን ታሪኮች እየሰጠቻቸው የመዳን ነገር በልጅነታቸው የተገበሩት ነው። ዛሬ እንደ አዲስ የሚሰበኩት አይደለም። ክርስቶስ አዳኝ ነው የሚለውን ገና በልጅነታቸው ከቃሉ የወጣውን የጥምቀትን ምስጢር በተግባር ያሳየውን የጥምቀት ምስጢር ይዳኑበታል ያለውን የጥምቀት ምስጢር በመፈጸም ሌላው ከኔ ውጪ መዳን የለም ያለውን ቃል ክቡር ስጋው ክቡር ደሙን በልተው ጠጥተው ሕፃናት ከሱ ጋር ህብረትን ፈጥረው መንገዱን ጀምረውታል። ስለዚህ የመዳንን ጉዞ አድገው የሚሰበኩ አይደለም። ገና በልጅነታቸው የመዳን መንገድ የተባለውን የመዳን አምላክ የተባለው እርሱን ገንዘብ አድርገውታልና ነው። ከቃሉ ጋር ናቸው አይደል? ስለዚህ ለክርስቲያን ለኦርቶዶክሳዊ ሰው መዳን በክርስቶስ ነው ተብሎ በስብከት የሚነገረው አይደለም። ገና ከሕፃንነት መዳን ያ እንደሆነ ታውቆ ከእርሱ ጋር የተዋሃደ ከእርሱ ጋር ያለ እርሱን የለበሰ ነው። ከቃሉ ጋር ናቸው አይደል? ስለዚህ ይሄ መንገድ ይጀመርና ቅዱሳንን በመምሰል ፍጻሜ የሌለው ሂደታ ይሆናል፣ የማያቋርጥ ይሆናል ማለት ነው። እና ቤተክርስቲያናችን ክርስቶስን በመምሰል ህይወት ውስጥ ወደ እርሱ የሚያደርሱትን መንገዶች መንፈሳዊ ተግባራት፣ መንፈሳዊ ምግባራት፣ የመንፈስ ፍሬዎች ምናምን የምንላቸው እኛ በመጽሐፍ የተማርናቸው ሐሳቦች
ፍሬውን ለማግኘት መጀመሪያ መኮትኮትና ማደግ አለበት። ስለዚህ መኮትኮትና ማደግ የሚችልበትን ምስጢር ዓለም መድን ክርስቶስ ቅድም እንዳልኩት በቃልም በተግባር አንዳንዱን በተግባር እንዲሁም በቃል አንዳንዱን በቃል ብቻ አስተምሮ ደግሞ ሰጥቶን አልፏል። ስለዚህ እነዚህ መንፈሳዊ ምግባራት በመጽሐፍ ቅዱስ ውስጥ ይገኛሉ። በእነዚህ ውስጥ ስናድግ ከፍሬው እንደርሳለን ማለት ነው። ከነዚህ መካከል አንዱ የተቀደሰው ጾም ነው። አምላከ ቅዱሳን ቅዱስ እግዚአብሔር በተግባርም በቃልም ከሰጣቸው መንፈሳዊ ተግባራት መካከል አንዱ ጾም ነው። ቤተክርስቲያናችን ጾምን ከመንፈሳዊ ከትምህርትነት አልፋም ስርዓቱን ጭምር ሰርታለት ክርስቲያኖች በዚህ ፓዝ ይጓዙ ብላ ያስቀመጠችው መንገድም ጭምር አለና ፍትህ መንፈሳዊ ላይ እንዴት መጾም እንዳለብን ጭምር በጣም በሰፊው ተቀምጦ እናገኛለን። ቤት ገብታችሁ እናንተ በደንብ አንቡት። አንቀጽ 15 ላይ በጣም ብዙ ሐሳቦች ተገልጸዋል። አንድ ክርስቲያን ሲጾም እንዴት ይጾም የሚለውን ረቡዕና ዓርብን ጨምሮ ሲጾም አንድ ክርስቲያን እስከ 9 ሰዓት መጾም አለበት። ከዚያ ደግሞ አብይ ጾምና ትልቁ ጾም ሲመጣ ይላል እዛው አንቀጽ 15 ላይ ሁሉንም ታገኛላችሁ። የመጀመሪያውን ሳምንት እስከ ሰዓት ይጾሙት፣ ከዛ በኋላ ቀጥሎ ያሉትን ሳምንታት ደግሞ እስከ ሰዓት ይጾሟቸው፣ የመጨረሻውን ሳምንት ደግሞ ጨረቃ ከዋክብት እስኪታዩ ድረስ ይጾሟቸው እያለች ስርዓት ሰርታ አስቀምጣለች ነውና ቤተክርስቲያን በጣም ጥብቅ ነው። ሕማማትን ጨው አድርገው ቂጣ አድርገው ውሃ ብቻ ቀምሰው ይጾሙት እስከማለት ድረስ ስርዓት ተሰርቶ ተቀምጧል። ይሄ ሁሉ ስርዓት ግን ሐሳቡ ዓላማው ምንድነው? ለምንድነው በዚህ መልክ የተቀመጠው ሲባል የዓለም መድን ክርስቶስ ተግብሩት ያለውን ሐሳብ ክርስቲያኖች የጋራ የሆነ አንድ አይነት ሐሳብ ኖሯቸው ከቀደሙት አበው በተማሩት ትምህርት ውስጥ ራሳቸውን አጽንተው እንዲማሩበት ጭምር የተቀመጠ ሐሳብ ነውና ይሄንን በፍትህ መንፈሳዊ 15 ላይ እናገኘዋለን። እሱም በማንበብ ጊዜ እንዳልወስድ የተወሰኑትን ነጥቦች ብቻ አንስተን እናልፋቸዋለን። በቤተክርስቲያናችን ትምህርት ጾም እንደምታውቁት ከምግብ መከልከል የሚለው ይሄ ሁላችን ለምደናል የምናውቀው ነው። ግን ቅዱስ ዮሐንስ አፈወርቅ ያ ብቻ በቂ አይደለም ይላል። ዓይን፣ ጆሮ፣ አንደበት እና ይላል የኛ አካላት በሙሉ ካልጾሙት ይሄ ጾም ሊባል አይችልም ይላል። ይሄንን ሐሳብ አባታችን ቅዱስ ያሬድ በረከቱ ይደርብን እርሱም ደግሞ ወስዶ ይጾም ዓይን ይላል አይደል? ይጾም ልሳን አይደል? እዝነኒ ይጾም እምሰሚያ ህሱም ክፉ ነገርን ከመስማት ጆሮዎችም ምን ይበሉ ይጾሙ። ስለዚህ አበው ተባብረውበታል በዚህ ሐሳብ። መጾም ማለት ይሄ ብቻ አይደለም ይላል። ቅዱስ ቄርሎስ ዘእስክንድርያ ደግሞ ይሄን ጉዳይ ከፍ ያደርገውና መጾም ከምግብ በመከልከል ብቻ የሚወሰን ነገር አይደለም ይላል። ታዲያ መጾምን እንዴት እንመልከተው ስንለው መጾም ከኃጢአት መራቅ የቅድስና ስራዎችን በመስራት መትጋት ማለት ነው ይላል። ስለዚህ ከክፉ ስራዎች ሰው ሲርቅ ጾመ ተብሎ ይነገርለታል። ይሄም ግልጽ ነው። በነገራችን ላይ መከልከል ነው። እናንተ ፍትህ መንፈሳዊ ላይ ያለውን ሐሳብ ቀጥታ ዲፊኒሽኑ ጾም ምንድነው ተብሎ ሲቀመጥ የኛ ፍትሐ ነገሥት ላይ ያስቀምጣል። ጾም ማለት በታወቀ ጊዜ ውስጥ ከምግብ መከልከል ነው ይላል። ይሄ ብቻ ግን አይደለም ይላል። እዚያው ላይ ደግሞ ይመልሰን በታወቀ ጊዜ ውስጥ ዲፋይንድ በሆነ ታይም ምን ማለት ነው? እድሜ ልካችንን አንጾም እንደምታውቁት ሁላችንም ምንበላበት ጊዜ አለ፣ ምንጾምበት ጊዜ አለ። ስለዚህ እውቅ የሆነ ጊዜ አለ ይላል። እውቅ በሆነ ጊዜ ውስጥ ከምግብ መከልከል ጾም ይባላል። ነገር ግን የብቻ አይደለም ይልና ጾም ማለት ከክፉ ስራዎች ከኃጢአቱ ምን ማለት ነው መከልከል ነው ይላል ፍትሐ መንፈሳዊ 15 ላይ። ይሄ ብቻ አይደለም ኪዳነ ወልድ ክፍል መዝገበ ቃላት በእርግጥ ሪፈር የሚያደርገው መልሶ ፍትሐ ነገሥት ነው። እዚያ ላይ ታገኙታላችሁ። በደንብ ትርጉሙ ላይ ጊዜ እንዳልወስድ ተመልከቱት። ቅዱስ ቄርሎስ ዘእስክንድርያ የሰው ልጅ ከኃጢአት በራቀ ጊዜ ጾመ የሚለውን ሐሳብ በደንብ አጽንቶ ይናገራል። የሰው ልጅ ጸጋ ማግኘት ከፈለገ እውነተኛውን በጾም የሚገኘውን ጸጋ ማግኘት ከፈለገ ከምግቡ በላይ ምግቡን መራቁ እንዳለ ሆኖ ከኃጢአት መራቅ መከልከል አለበት እንዲላል። እውነተኛውን የመጾም ጸጋ የምናገኘው ከምግብ በመከልከል መብላትን ከመተው ብቻ አይደለም ይላል። ታዲያ ምን በማድረግ ነው ስንለው ቄርሎስ ዘእስክንድርያ እንዲላል እነዚህን በማድረግ ብቻ ንጽህናና ቅድሳንን አናገኝም፣ ከምግብ በመሸሽ ብቻ። ይሄ ሌሎችም ያደርጉታል የሚጾሙ አሉ አይደል? ሌሎች በኋላ እንመጣበታለን። አይሁድም ይጾማሉ በነገራችን ላይ ዲስ ዴይስ አሁን ራሱ እስልምናም ያሉት ይጾማሉ፣ ሌላም ወገኖች ይጾማሉ። ከምግብ መከልከል ብቻ አይደለም። ታዲያ ምንድነው የጾምን ዋጋ እንድናገኝ የሚያደርገን ስንለው ይልቁንም መንፈሳችንን ጾም እንዲያስፈልግ ከሆነባቸው ነገሮች ስናርቅ፣ ከክፉ ነገሮች ስናርቅ ነው። ስለዚህ መጾም ያስፈልገበት ምክንያት አለ። ስለዚህ መጾም እንዲያስፈልግ ካረጉት ክፉ ነገሮች ራሳችንን ስናርቅ ያን ጊዜ በጾም የሚገኘውን ጸጋ እንቀበላለን እናገኛለን ይላል። ስለዚህ ትልቁ ሐሳብ የመጾም መንፈሳዊ ሐሳብ ከኃጢአት ምን ማለት ነው መከልከል ነው። ስለዚህ ትላንትና አለ በነገራችን ላይ አብይ ጾም ሲመጣ ሳይሆን ክርስቲያን ሁሌም ቢሆን ከዚህ እንዲከለከል ነው። አሁን ስለዚህ ወዴት ይሰፋል ማለት ነው ይሄ ነገር? ከስጋ ምግብ ተከልክለን የምንርቅባቸው ጊዜያት አሉ። ከስጋ ምግብ ሳንከለከል የምንኖርባቸው ጊዜያት አሉ። በዚያ ጊዜ ኃጢአት ተፈቅዷል ማለት አይደለም። በቃ ጾም መንፈሳዊ ሐሳቡ በራሱ ከኃጢአት መከልከል ነው። ስለዚህ ክርስቲያን ሁሉ ጊዜ የሚጾም ነው ከምን ከኃጢአት የበለጠ ግን ከስጋ ምግብ ርቀን ያለው ጾም ክብርና ዋጋ ግን የሚኖረው ከኃጢአት መከልከል ሲኖርበት ብቻ ነው ይላል። ስለዚህ ሰው ከኃጢአት መከልከልን ሊለማመድ ይገባል ነውና
ሁሉም ነገር ያለ ልምድ አይሆንም። ቤዚካሊ ኃጢአትን ልተዋት ዛሬ ጠዋት ብሎ የሚተው ነገር አይደለም። ሰው ኃጢአትን መተውን በልምድ አድርጎት ያለን ነገር በልምድ ካልተወ በቀር ልምድን በአንድ ቀን አቆመው ሊባል የሚችል ነገር አይደለም። ስለዚህ በልምድ የሆነን ነገር በልምድ ሊያርቁት ይገባል ነው። ስለዚህ እንዲህ ያሉ ነገሮችን በደንብ ማስተዋል ይገባል ነው። እግዚአብሔርን ቅረቡት ይቀርባችሁማል። እናንተ ኃጥአን እጆቻችሁን አንጹ፣ ሁለት ልብ ያላችሁ እናንተ ልባችሁን አጥሩ ይላል ያዕቆብ መልእክት ላይ። ይሄንን ይጠቅስና ቅዱስ ቄርሎስ ዘእስክንድርያ የሰው ልጅ ከኃጢአት ሲነጻና ሲጠራ ነው ከጾም የሚገኘውን በረከት የሚያገኘው ብሎ ይነግረናል። ቅዱስ ዮሐንስ አፈወርቅም ብዙ ሐሳቦችን ብሏል። እንደው አንድ ሳንጠቅስ እንዳናልፍ ያክል ቅዱስ ዮሐንስ አፈወርቅ አንድ ሐሳብ ያነሳል። የእመቤታችንን ነገር ስናነሳ ብዙ ጊዜ የምንዘክረው ነገር አለ። ይህን ጥቅስ ማያውቀው የለም። ልጄ ሆይ ስሚ፣ ጆሮሽንም አዘንቢ፣ ወገንሽንም የአባትሽንም ቤት እርሺ፣ ንጉሥ ውበትሽን ምን ብሏልና። ቅዱስ ዮሐንስ አፈወርቅ ይህን ተግሳጽ መጽሐፉ ላይ ያነሳና ይሄ ቃል ለጾም ጭምር የተነገረ ነው ይላል። ልጄ ሆይ ስሚ የተባልነው እኛ ነን፣ ስሙ እዩ የተባልነው እኛ ነን ይላል። ታዲያ እንዴት ከጾም ጋር ይገናኛል? ይህን ስንለው የአባትሽን ቤት እርሺ የሚለው ሐሳብ አባት ከኛ ይቀድማል አይደል? የኔ አባት ከኔ ይቀድማል። ስለዚህ የቀደመ ክፋትህን፣ የቀደመ ተግባርህን፣ የቀደመ ማንነትህን ምን በል ተወው። ንጉሥ ውበትን ምን ብሏልና፣ ንጉሥ የተባለ መድኃኔዓለም በቅዱስ ቃሉ እየጠራህ ነው። ስለዚህ ንጉሥ ውበትህን ወዷልና፣ ስለዚህ ያ የቀደመው ነገር ምን በል እርሳው፣ ተወው ማለቱ ነው ብሎ ቅዱስ ዮሐንስ አፈወርቅ በተግሳጽ መልእክቱ ሊያስቀምጡት እናገኛለን። ስለዚህ ጾም ከኃጢአት መከልከል የሚለው በጣም መሰረታዊ ነጥብ ነው። ከዚሁ ሐሳብ ጋር እያይዘን ቅዱስ ዮሐንስ ሐጺር አንድ የምታውቁለት ታሪክ አለው። አንዲት ሴት ነበረች፣ በጣም ዘማ ነበረች እና ብዙዎች ወዳጆች ነበሯት። በአንድ ወቅት አንድ መስፍን ክብር ያለው ሀብት ያለው ሰው ደሷ መጣና ዛሬ ባገባሽ የኔ አድርግሻለሁ፣ ግን ይሄ ያለሽበትን ህይወት ከተውሽ ነው አላት። ፈቃድሽ ነውን ሲላት እቺ ሴት አዎ የምኖርበትን የዝሙት ህይወት አቆማለሁ፣ ርቃለሁ፣ ካንተ ጋር ብቻ እኖራለሁ፣ እወዳለሁ አለችው በፈቃዷ። ከቃሉ ጋር ናችሁ። ይህን ስትለው በጣም ተገረመና እሺ ወስድሻለሁ፣ አገባሻለሁ ብሎ ወሰዳት። አርቆ ትልቅ መኖሪያ ነበረው፣ በዚያ አኖራት። ከሱ ጋር የደስታ ህይወትን እየኖረች ሳለ ቀድሞ የሚያውቃት ወዳጆቿ የእሷ ነገር በታወሳቸው ሰዓት ያለችበትን አጠያይቀው ፈልገው ካለችበት ደርሰው ፉጨት ያፏጩላት ነበር። ቀድሞ ይጠሯት በነበረው ጥሪ ይጠሯታል። ያን ፉጨት በሰማች ጊዜ ልቧ ይጨነቅ ነበር። ምክንያቱም ምኑ ትዝ ይላት ነበር? የቀደመ ህይወታ። ፉጨቱ ሲመጣ ያ ነገር ያስጨንቃታል። ያን ጊዜ ይላል ብልሴት ነበረች። ወደ ባለቤቱ አልፊን ትገባና ሁለቱን ጆሮቿን ይዛ ትቀመጥ ነበር ይላል። ከቃሉ ጋር ናችሁ። ስለዚህ ያ የቀደመው ነገር አለ። ያ የቀደመውን ነገር ግን ጆሮቿን ከስሜት ሕዋሳቶቿ ድምጽ የሰማ ጆሮዋ ነውና ጆሮዋን ሸፍና ትርቅ ነበር ይላል። እዚህ ንጉሥ መስፈን የተባለ እግዚአብሔር ነው። በዘማዊ የተባልነው እኛ ነን በኃጢአት የምንኖረው። ከዚህ ነገራችሁ ተለዩና ኑ የኔ ሁኑ ይላል መድኃኔዓለም። እሺ አንተ እንሆናለን፣ ወደ አንተ ቀረብን መጣን ስንለው አሁን ልንጾም ነው። መጾም የሱ ፈቃድ የሱም የወደው መንፈሴ ተግባር ነው እንዳልኩት። ወደ መጀመሪያው ሐሳብ ልመለስ። መጾም ክርስቶስን የምንመስልበት አንድ መንፈሴ ተግባር ነው ብያለሁ። ስለዚህ ይሄ ፓዝ ነው፣ መንገድ ነው። ተመልከቱ። በዚህ መንገድ ውስጥ ደግሞ እሱን መምሲያ መንገዱ ጾም ነው። ወደ እሱ ስንቀርብ ግን የቀደሙት ኃጢአቶች ጥሪ ያደርጋሉ። ትላንት ስንሰራቸው የነበሩ ንስሐ የገባንባቸው የተሆናቸው ነገሮች ያቃጭላሉ እየመጡ። የዚያን ጊዜ ላይ ወደ ንጉሡ እልፍኝ ወደ እርሱ ወደ ደጁ መተን ጆሮቻችንን መያዝ፣ ቃሉን በመስማት ለኃጢአት ደንቆሮ መሆን ማለት ነው። ከቃሉ ጋር ናቸው አይደል? ስለዚህ ይሄ ይገባል ብሎ ያስተምራል። ስለዚህ ጾም ማለት በጠቅላላ ከምን መከልከል ነው? ከኃጢአት መከልከል ተብሎ ይነገራል። ይሄ ነው መሰረታዊ ነጥብ። አባቶች በብዙ መልኩ ይሄን አይተውታል። እንግዲህ ጾም መጽሐፍ ቅዱሳዊ ነው። ይሄ ለሰንበት ተማሪ አይነገርም ብያለሁ። ብዙ መግባት ስለማልፈልግ ነው። ማንሳት ከፈለጋችሁ አሞራውያን እስራኤላውያንን ባስጨነቋቸው ሰዓት ኢያሱ በጣም ተጨንቆ ጾምን ይዞ ነበር። በነገራችን ላይ እስራኤል ሁላ ትዕቢተኛ የነበረው ሕዝብ ድንኳኑ ስር ተኝቶ አሞራውያን እንዲገሉን ነው ዮርዳኖስን የተሻገር ነው። ሙሴ ኤርትራን ተሻገረ፣ እኔ ደግሞ ዮርዳኖስን አሻገርኳቸው። ፈቃዱ ሆነ። ግን ዮርዳኖስን የተሻገር ነው መልሰን በአሞራውያን ልንጠፋ ነው፣ ስለምን እንዲያደረክ ብሎ በጣም እያለቀሰ ይቅር በለን እያለ ይጾም ነበር። ኢያሱም ጾሟል። ትንቢተ ኢያሱ መጽሐፈ ኢያሱ ምዕራፍ 7 ላይ እንቀጥላለን። እንዲሁም የአስቴርን ጾም ታውቁታላችሁ። መጽሐፍ አስቴር ምዕራፍ 4 ላይ፣ መጽሐፈ ኢያሱ ምዕራፍ 7፣ መጽሐፍ አስቴር ምዕራፍ 4፣ የነነዌ ሕዝቦች ትንቢተ ዮናስ ምዕራፍ 1። አባታችን ቅዱስ ዳዊት ከኦርዮ ሚስት ጋር ዝሙትን በፈጸመ ሰዓት ላይ ነብዩ ናታን ወደሱ መጥቶ በምሳሌ ካስተማረው በኋላ ተጸጽቶ ጾሟል አይደለም? ይሄም ደግሞ በዚህ በሁለተኛ ሳሙኤል ምዕራፍ 12 ቁጥር 17 ላይ የዳዊት ጾምም አለ፣ የሙሴ ጾም አለ። 40 ቀን 40 ሌሊት የሲና ተራራ ላይ እንዲሁም ቃል በቃል ነው የተናገረው። የድንጋዮቹን ጽላት ልቀበል ስር 40 ቀን 40 ሌሊት ጾም ያለው ምግብም አልበላሁም፣ ወዳፌ ውሃም አልጠጣሁም ይላል።
በግልጽ ነው ኦሪት ዘዳግም ምዕራፍ 9 ቁጥር 9 ላይ 40 ቀን 40 ሌሊት እንዳልተመገበ የነገረን ቅዱስ ሙሴ። አባታችን ኤልያስ ጾሟል። አካብና ኤልዛቤል ጽኑ መከራን ባመጡበት ጊዜም ኤልያስም አባታችን እንዲሁ ጾሞ እናገኘዋለን። እና መጽሐፍ ቅዱስ ብዙ የጾሙ ሰዎች አሉ። እንግዲህ ይሄ መጽሐፍ ቅዱስ ላይ ያለ ሐሳብ ነው። አንደኛ ነገሥት ምዕራፍ 19 ላይ ነብዩ ኤልያስን፣ ትንቢተ ዳንኤል ምዕራፍ 10 ላይ አባታችን ነብዩ ዳንኤል ጾሟል። አባታችን ቅዱስ ዳዊት የጾመው ጾም ተመሳሳይ ብዙ ሐሳቦች መጽሐፍ ቅዱስ ይገኛሉ። ጊዜ እንዳንወስድ ሐዲስ ኪዳን ላይ ያለመድን ክርስቶስ ሐዋርያት መጥተው አጋንንትን መውጣት ስልጣን እንዳለን እናስብ ነበረ፣ ግን ሞክረን ነበር አልተሳካም። ለምንድን ነው መውጣት ያልቻልነው አሉት። ከቃሉ ጋር ናቸው። ያው ሞክረናል ነው ሞክረዋል፣ ግን አልተቻለም። አጋንንትን መውጣት አልቻሉም። አንዲት አምስት ሰው ላይ የነበረን ጸላይ ሰናያት ማራቅ ፈልገው ነው። በጾምና በጸሎት ካልሆነ በቀር በምንም ሊወጣ አይችልም አላቸው። በምን? እስቲ አንድ ጥያቄ ልጠይቃችሁ፣ ወደ ኋላ ልወስዳችሁ ነው። እርሱ እግዚአብሔር ነው፣ ካህሊክ ሁሉ ነው፣ ኦምኒፖተንት ነው፣ ሁሉን ያደርጋል፣ ሁሉን ይችላል፣ ፈጻሚ ሁሉ ነው። ግን አልተቻለንም ሲሉት ምን ችግር አለ? ጸጋውን አሳድራለሁና አርቁት ማለት ይችላል አይችልም? ይችላል አይችልም? ይካንዱ ዛት ምን ችግር አለው እንዴ? የጸጋ ባለቤት እሱ ነው። እንካ ጸጋውን ግድ የለም በአንዳችሁ ላይ አሳድራለሁ ግን አላለም። መድኃኒቱ የት ጋር ነው ያለው? ጾምና ለዛሬ ሰዎች መልስ ስለሆነ ምክንያት ስለሆነ ጾም አንዳንድ ጊዜ አሁን ምን እየሆነ መሰላችሁ? በትክክል አርቲኩሌት አናደርግ ነገሮችን እንሰማቸውና ምንረዳበት መንገድ ከእውቀት አያልፍምና ትንሽ ቦታ ትቀመጣለች። ፕራክቲካሊ ግን ህይወት ላይ አይመጣም። የሚያሳዝነኝ እሱ ነው። መፍትሄ ይዞ መፍትሄ የሚፈልግ ሰው እንደ ኦርቶዶክስ ክርስቲያን እኮ የለም። ታውቃላችሁ አይደል? እጁ ላይ ይዟል እኮ መድኃኒቱ ግን አይጠቀምበትም። ሌላ ነው ጅስ ፍለጋ ላይ ያለው እና እጁ ላይ ያለው መድኃኒት የሚፈልግ ሰው እኛ ነው፣ ሌላ አይደለም። በጣም ብዙ ምሳሌዎች አሉ ለዚህና ሰው ህይወቱ ላይ ችግር ሲገጥመው ይጾማል ወይ የሚለውን ጥያቄ ኤቭሪባዲ እስቲ ጠይቁ ራሳችሁን። እስቲ የትኛው ሰው ነው ችግር ሲገጥመው ይጾም? እኛ የአዋጅ ጾሙ ይሄ መታወጁን ተውት፣ ይሄማ ግዴታ ነው፣ ቤተክርስቲያን አውጀው ነው። ግን እንደው ቻሌንጅ ገጥሞን እስቲ ቆይችን 2 ቀን ለምን አልጾምም ብሎ የሚያክሰዋል። ግን እኮ ተጻፈኩ አነበብነው ተማርነው ስለ ጾም ኢቭን አንዳንዴ ጥቅስም ሸምድደን ሁላ እንናገራለን እኮ። ግን ኢትስ ፖይንትለስ አይደል? እኛ ህይወት ላይ ሲመጣ ችግሩ ሲገጥም ግን አንተ አንኖርበት የነነዌ ህዝቦች እንዲያረጉትልና አንተ ህይወት ላይ ግን ሲመጣ እቺን 2 ቀን ለምን አንጾም? ትዳር ውስጥ ችግር ሲመጣ ለምንድን ነው ሚስትና ባል የማይጾሙት? ህይወት ላይ ምርጫዎች፣ አስጨናቂ ነገሮች ሲመጡ ለምንድን ነው ማጾምበት? ለምን 2 ቀን አጾምበት? ከቃሉ ጋር ናቸው አይደል? እውቀት ነው ማለት ነው። ሶ ልክ እንደ እውቀት አማኞች እውቀትን አምላክ እንዳደረጉ ሰዎች ይዘነዋል፣ ግን አንኖርበት። ግን ፈላጊ ነን። በጣም የሚደንቀው ግን አሁንም የሆነ መፍትሄ እንፈልጋለን ተሰጥቶ እጅ ላይ ይዘው ማለት ነው። እና ሐዋርያትን ይህን ወቀሳቸው። ተመልከቱ። ይሄ በጾምና ጸሎት ይሄ ትምህርት ነው። በቃ አጋንንት ከአንተ እንዲርቁ ከሻትክ ፈተናዎች የሚበዙብህ ከሆነ ይሄ ነው መፍትሄው እያለ ነው። ጸጋ ባለቤት ነው እርሱ። ሊያርቀው ይቻላል፣ ሊከለክል ይቻላል። መድኃኒቱን ግን እየሰጠ ነው። ቅድም ብያለሁ። እሱ የሚሰጣቸው መድኃኒቶች ጊዜያዊ ችግርን የሚያርቁ ብቻ አይደሉም። ክርስቶስ ያስተማራቸው መንፈሳዊ ተግባራት መዳረሻቸው ማንም ምሰለው ማንን? አዎ ያ ነው ወዳጆች። የሆነ ችግር ሲመጣ ችግሩ አማራጭ ነው፣ እሱ ላይ ፎከስ አታርጉ። የሰጠን መድኃኒት ጊዜያዊ ችግርን ማራቅ ብቻ አይደለም ዓላማው። ጀስት ኑርበት። ስትኖርበት ዓላማው መዳረሻው ላይኛው ጋር መድረስ ነው። አንተ ችግር የራቀ ነው ይመስል ጾም ስትጾም በመጾም ውስጥ ጊዜ ችግር ራቀ ፋይን፣ ግን እሱ አይደለም ዓላማው። እሱስ በመታረገው ልምምድ እየሰራህ ነው መድኃኒዓለም። በአንድ ወቅት ቅዱስ ዮሐንስ አፈወርቅ ምን ይላል? ታንኳ ውስጥ ገቡ ደቀ መዛሙርቱ ከጌታ ጋር። በታንኳ እየሄዱ እያለ በነገራችን ላይ ከታንኳ በፊት ክርስቶስ 5 በጣም የሚያስደንቁ ተአምራትን አድርጓል። እውሮችን እያበራ የታመሙትን እየፈወሰ ከሰው ሊና በላይ የሆኑ ብዙ ሰዎች ፊት ከሰው ሊና በላይ የሆኑ ነገሮችን አደረገ። ልክ ግን ታንኳው ጋር ሲገባ 12ቱ ብቻ ተከትሎት ገቡ። ከዚያ አብሮ ጉዞ ጀመረ። መሀል ላይ እስካሁን ያልነበረ አዲስ ፈተና መጣ። ታንኳው ተገለበጠ። ጌታ ተኝቷል። ከቃሉ ጋር ነው። ከዛ በኋላ ማዕበል ተነሳ፣ አስጨነቃቸው፣ ግራ ገባቸው። መጨረሻ ላይ ጌታው ልንጠፋ ነው አድነን ብለው ቀሰቀሱት። ቅዱስ ዮሐንስ አፈወርቅ ይጠይቃል፣ ለምንድን ነው ግን እስካሁን ድረስ ህዝብ መሃል እንዲህ ፈተና አልገጠመም? 12ቱን መርጦ ግን ለምንድን ነው እስካሁን ያልነበረ ልዩ ፈተና መሃል ያስቀመጣቸው? እጆቹን አነሳና ባህሩ ጸጥ አለ። ፈተናው መሃል ድንቅ ነገርን አደረገ። ለምንድን ነው እነዚህን መርጦ ይሄንን ነገር ያደረገው? እስካሁን ያሉት 5 ተአምራት ላይ ይሄን አላረገም አለ። መልሱን ሲመልስ አንድ ሬስለር፣ አንድ ታጋይ ዋናውን ግጥሚያ ከመጋጠሙ በፊት እየታገለ አካላዊ ትግል እያደረገ ይለማመዳል አለ። ለዋናው ትግል ከመድረሱ በፊት ከፊታቸው የሚመጣ መከራ አለ። እሱም በማመናቸው ትልቁን መከራ በትንሿ መከራ እያስተማራቸው እየሰራቸው ነው አለ። ከቃሉ ጋር ናቸው አይደል? ባህር ላይ ሲደፍናቸው መጣ። ምንድነው መፍትሄው? ሲደፍናቸው እምነት ጎሏቸው ነበር። ስለዚህ እምነታቸውን እየሰራው አብሬያቸዋለሁ ግን ተኝቻለሁ። ዝም የሚልበት ጊዜ አለ። እግዚአብሔር አልሰማህም? ቤትህ እኮ ብዙ ነገር እኮ አለ። አስጨንቆ እኮ ልቡን እያቀለጠ ያለው ብዙ ነገር አለ። ግን እሱ አይሰማም፣ ተኝቷል።
ግን አንተ አይሰማኝም አትበለው፣ እሱ እየሰማ ነው። አያየኝም ግን አትበለው፣ እሱ እያየ ነው። እንኳን ደጅህን ወንድም ዓለም እስትንፋስን ያውቋል። የእስትንፋስን ቁጥር እሱ ይለካዋል። አንተ ቁጥሩ አታውቅም። ስንት ተነፈስኩ አትልም በቀን። ኢንሄል ኤክስሄል የምናደርገውን በቀን ቁጥረን አናውቅም። ያለን መድኃኒት እሱን ያውቋል። ከአንተ ተለይቶ እኮ ያውቅም። ከቃሉ ጋር ናቸው አይደል? ስለዚህ እየሰራን ነው። ስለዚህ ጾም ሰው የሚሰራበት መንገድ ነው እና ሐዲስ ኪዳን ላይ በጣም ብዙ እኔ በጣም የሚያስደንቀኝ ሐዋርያት ያደረጉት ነገር ነው። ጌታችን ተደጋጋሚ ተጠይቋል። ለምንድን ነው የማይጾሙት ሲሉት በዚህ በማርቆስ ወንጌል ምዕራፍ 2 ቁጥር 20 ላይ ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ ያን ጊዜ ምን ይላሉ? አዲስ ኪዳን ላይ ይጾማሉ አለ። ይሄ ብቻ አይደለም ግን ያለ ምድር ክርስቶስ አረገ። ካረገ በኋላ በጣም የሰሩት ስራ ሐዋርያት በጣም ያስደንቃል። አንድ ጥቅስ ላንብላችሁ፣ አነባችሁት ይሆናል ከዚህ ቀደም። የእግዚአብሔርን ስራ ሲሰሩ ሲጾሙም ይላል ሐዋርያት፣ በደንብ አድምጡ። ጌታችን አረገ ወደ ሰማያት። የእግዚአብሔርን ስራ ሲሰሩ ሲጾሙም መንፈስ ቅዱስ በርናባስንና ሳውልን እኔ ለፈለኳቸው ስራ ለዩልኝ አላቸው። ምን ሲሉ? ሲጾሙ። መንፈስ ቅዱስ በርናባስንና ሳውልን ለእኔ ስራ ምን በሉልኝ? ለዩልኝ አላቸው። ያን ጊዜም ከጾሙና ከጸለዩ እጃቸውንም በራሳቸው ላይ ከጫኑባቸው በኋላ ላኳቸው። ከጾሙና ከጸለዩ ድጋሜ ማለት ነው። ሲልኳቸው እንኳን ጾምና ጸሎትን አድርገው ሐዋርያት የላኳቸው ከቃሉ ጋር ናቸው አይደል? ፕራክቲካሊ እኛ የምናምናቸው ከክርስቶስ እውነትን ተቀበሉ ያልናቸው ቅዱሳን ሐዋርያት እንኳን ይህን ነው የሚያደርጉት። ጌታችን አድርጓል። እየጾሙ እየጸለዩ ነው ኢቭን የእግዚአብሔርን ስራ የሚሰሩት። ምን የእግዚአብሔር ስራ አይደል? ተው እባክህ፣ እሱ ለራሱ ስራ ራሱ ይቀናል፣ እሱ ያሰራኛል የሚባል ነገር የለም። ለእግዚአብሔር ስራ ጾመው ጸልየው ነው ስራውን የሚጀምሩት። የሚሰራው እግዚአብሔር እንደሆነ ያውቃሉ። የሱ ጸጋ እንደሚያሰራቸው ያውቃሉ። ሳይጾሙና ሳይጸልዩ ግን አይጀምሩም። ግልጽ ነው ሐሳቡ። ስለዚህ ሐዋርያት ይህን አድርገዋል። እዚህ ሐዋርያት ስራ ምዕራፍ 13 ላይ ይገኛል። በተጨማሪ ሐዋርያት ስራ ምዕራፍ 14 ቁጥር 23 ላይም ለቤተ ክርስቲያን ቀሳውስትን ሾሙ፣ ጾሙ፣ ጸለዩም፣ ለሚታመኑበት ለእግዚአብሔርም አደራ ሰጧቸው ይላል። ጾሙም ጸለዩ። ሐዋርያት ከጾም ውጭ የሆኑበት ጊዜም የለም። ጾም አንዱ መድኃኒት ስለሆነ ነው እና ስንጠቀልለው ቤተክርስቲያን እንደምታውቁት መጽሐፍ ቅዱሳዊ ትምህርት ነው። ጾም ቤተክርስቲያን 7 አጽዋማት፣ 2 የፈቃድ አጽዋማት፣ አንደኛ 10ኛ የሚባሉ ደግሞ የግል ጾም አለ። 7 አዋጆች ናቸው፣ 2 የፈቃድ ናቸው። ይሄ ለሰንበት ተማሪ አይነገርም። የመጨረሻው አንዱ ግን የግል ጾም ነው እና እቺ 10ኛዋ ትለያለች። የግል ጾም የምትባለው ከኛና ከንስሐ አባታችን ውጪ ማንም የማያውቃት ጾም ናት። እቺ ልዩ ናት። ሲሰው አያውቃትም። ጓደኛችሁ ክርስቲያን አያውቀውም፣ እህታችሁ አታውቅም፣ እናት አባታችሁም አያውቁትም። ይሄኛው የመጨረሻው ጾም እናንተና ንስሐ አባታችሁ ብቻ የምታውቁት ጾም ባልታወጀ ሰዓት እናንተና አባታችሁ ብቻ አውቃችሁ የምትጾሙት ጾም ምን ይባላል? የግል። ይህን ጾም በተመለከተ ከመነኮሳያን አበው ታሪክ በኋላ አንድ ምሳሌ አነሳለሁ፣ እሱን እንመለከተዋለን። እንደምን አደራችሁ። እንደው ጀነራሊ ደግሞ መቼስ አሁን ሁላችን የምንኖረው እዚህ ዓለም ውስጥ ነው እና ጾም እንዴት ነው መጽሐፍ ቅዱሳዊ ነው አለን። የቀደሙት አበው የሰጡትን ትንሽ ትርጉም ለማየት ሞከርን። ጾም በቃ መሰረታዊ ነገር ከምግብ መከልከል ላይ አብሮ ከኃጢአት መከልከል መለየት እንደሌለበት ዋጋን ለማግኘት አልን። በነገራችን ላይ ይሄ ብቻ አይደለም። የኛ ፍትሐ ነገሥት ለታመሙ ሰዎች ጭምር ከታመምን ጾም ግዴታ እንዳልሆነ ጭምር ይጠቅሳል። ይሄን ታውቃላችሁ? ህመም ካለ ጾም ግዴታ አይደለም። ህመም ካለ ሰው እንዲጾም አይገደድም። ይሄን ጭምር ነው የሚያስቀምጠው። ስለዚህ የታመሙ ሰዎች ህመም ካለባቸው ይጾሙ የሚል ግዴታ እንኳን የለም። ይሄ ፍትሐ መንፈስ 15 ላይ በደንብ ተጽፎ እናገኛለን። ስለዚህ ቤተክርስቲያን ሰው ጤነኛ እስከሆነ ድረስ ጤና የሰጠው እግዚአብሔር ነው። ስለዚህ በዚህ ማደግን ገንዘብ ሊያደርግ ይገባል ነው። የመጨረሻ ዓላማውና ጥቅሙ ግን አሁንም እኛና እኛ ነን። ጾሞ እግዚአብሔርን የሚጠቅመው አንዳች ጥቅም የለም። ጾመን ክብር የምናገኘው በረከት የምናገኘው እሱን መምሰል የምናገኘው እኛ ብቻ እንደሆነ በደንብ ማስተዋል ይገባል ነው። ሌላው ቀጣዩ ነጥብ ጾምን በምሁራን እይታ እንዴት ይታያል ነው። በዚህ ዓለም ላይ አሁን ከረንትሊ ብዙ ጥናቶች ተደርገዋል። ያጋጣሚ ይሄ ትምህርት ከዚህ ጎይ በፊት ነበር የተዘጋጀውና አንድ ጥናት የተወሰኑ 10 ጥናቶች ነበሩ። ሁለቱን ጥናት ለማየት ሞክሬ ነበር። በዓለማዊ እይታ አሁን ከረንትሊ ጾም የብዙ በሽታዎች መድኃኒት ነው። 2019 ላይ የተደረገ አንድ ጥናት ነበርና ይሄ ካርዲዮቫስኩላር ከልብና መተንፈሻ አካላት ጋር የሚገናኙ የበለጠ ከልብና ከዚያ ጋር ተያያዥ የሆኑ በሽታዎች ዓለም ላይ በትንሹ በአንድ ዓመት እስከ 17 ሚሊዮን ሕዝብ ይሞት ነበር። ዓለም ላይ 2019 በተደረገ ጥናትና በአንድ ዓመት ሰዎች ይሞታሉና ምንድነው መፍትሄው የሚለው ብዙዎችን ያስጨንቅ ነበር። ልብና ተያያዥ በሽታዎች እንደውም ምሁራኑ አሁን 2030 ላይ በአመት እስከ 27 ሚሊዮን ሕዝብ ይሞታል ተብሎ ይጠበቃል ነው። ግን መድኃኒቱ ምንድነው ሲባል በጣም ያስገረመኝ የጥናቱ የመጨረሻ ሪሰርቹ መጨረሻ ላይ መደምደሚያው ምንድነው? ፋስቲንግ ይላል። ሌላ መፍትሄ የለውም። ይሄ በትንሹ ወደ 10 ጥናቶች አሉ እና እናንተ ራሱ ማግኘት የምትችሏቸው ናቸው። እዚህ ጋር ጊዜ መውሰድ አልፈልግም እንዳንሻማ እሑድም ስለሆነ ፋስቲንግ ኦን ሂውማን ሄልዝ ብላችሁ እናንተ ትንሽ ሰርች ብታደርጉ መጾም
እንዲህ አይነት ህመሞችን ያርቃል። የደም ግፊት አንድ ከዚያ ደግሞ የህክምና ባለሙያዎች ትራይግሊሰራይድ የሚባል ኤልዲኤል ተመሳሳይ ህክምና ውስጥ ያላችሁ ሰዎች የምታውቋቸው እነዚህን ጉዳዮች መመጠን ላይ ጾም ትልቅ ዋጋ አለው። ሌላው የአካል ውፍረት ቦዲ ፋት ውስጣችን ያለውን ፋት በመመጠን ይሄ እንግዲህ ተመልከቱት መንፈሳዊ ምልከታ ኖሮት አይደለም ዓለማውን የደረሰበት ይሄ ነው። ስለዚህ ሄደና መጨረሻ ላይ ኢንተርሚተንት ፋስቲንግ ተብሎ ሰዎች በፈቃዳቸው የሆነች ነገር ለይተው እንዲጾሙ እስከ ማስገደድ ኢቭን ሃይማኖት እኮ አይደለም ለጤና ሲባል ለስጋ ከቃሉ ጋር ናቸው አይደል ለዚህ ስጋም ቢሆን መጾም ኢቭን ምን ይላሉ ውስጥ የደም ስሟቸው ህክምና ያሉ ሰዎች ሰው ኢንቶክሲኬት የሚያደርገው የበላነው ነገር አንድ የበልቶ 8-9 ሰዓት ቆይቶ የሚበላ ሰው ውስጡ ኢንቶክሲኬት ያደርጋል ይባላል። አላስፈላጊ ነገሮች ከውስጣችን ታጥበው ይወጣሉ። ታውቃላችሁ አይደል ከ8 ሰዓት እና ከዛ በላይ ባለ ቆይቶ ሲሆን ስለዚህ በትንሹ እነዚህ 10 ምናምን ጥናቶች የተለያየ ርዕስ ላይ የተጠኑ ጥናቶች ናቸው። ሰዎቹ አይገናኙም ያጠኗቸው ሁሉም ግን ደረሱበት መጾም በትክክለኛ ለጤና ጠቃሚ ነው የሚለው ይሄ የዓለም ውይይታ ነው። እንግዲህ እንደምታውቁት አይሁድ በዓለም ላይ አሁን ያሉ ጂውስ 6 ቀን ይጾማሉ። ጾም አለቻቸው። እስልምናው ረመዳን ብሎ 28 እስከ 30 ቀን ይጾማል። ከኛ ውጭ የሆኑት ግሪክ ኦርቶዶክስ እና ይሄ መለካያ የምንላቸው በዛ ወገን ያሉት ደግሞ ኢስተር ኦርቶዶክስ አካባቢ ያሉት ሌሎቹም ከ180 እስከ 200 ቀን ይጾማሉ። እኛ ከዓመት ስንት ቀን እንጾማለን? ዓመት ሙሉ ነው የምንለው 64% እንጾማለን። ታውቃላችሁ ከ365 ቀን 64% ጾም ነው በኦርቶዶክሳውያን ቤተክርስቲያን ውስጥ እና ሁለት በትንሹ እኔ እንኳን በቆጠርኩት ካላንደር ይዤ 234 ቀን አካባቢ እንጾማለን በዓመት እንዲህ 264% በላይ ማለት ነው። ስለዚህ ይሄንን እንጾማለን። ያ ጥቅሙ ለነፍስ ብቻ አይደለም። የሰው ልጅ ለስጋው ጤንነት ራሱ ምን ያስፈልገዋል? ጾም ያስፈልገዋል። ግልጽ ነው አይደል ሐሳቡ? ስለዚህ ይሄ ምስክርነት ሃይማኖት ውስጥ ያለ ሰው ቢያጠናው ትንሽ እንደው ሃይማኖት ሰውን ወደ ነፍስ መዳል ሊያመጣ ፈልጎ ነው ይባል አይደለም። ጭራሽ ሃይማኖት የሌላቸው ሰዎች የሚያጠኑት ጥናት መጨረሻ ግን ደርሰው ግን የሚያገኙት ግን መጾም ለሰው ልጅ ህይወት ጠቃሚ እንደሆነ ነው። ሌላ ብዙ ሐሳቦች አሉ። ይቆየን እሱን መጽሐፍ የኛ ፍትሐ ነገሥት ምን ይላል? ሰው ከታመመ መጾም የለበትም። ግን እንደው የሚያከራክሩ ነገሮች ቢመጡና ሰዎች እንጹም አንጹም ይላል ሐሳብ ላይ ቢደርሱልኝ እንደምታውቁት ፍትፍት መንፈሳዊ አንቀጽ 15 ቁጥር 584 ላይ ቢቻላችሁ ከዚህ አብዝታችሁ ጾሙ ይላል። ከታወጁት ውጪ ከሰባቱም ውጪ አብዝታችሁ ጾሙ ይልና መጨረሻ ላይ ምን ይላል? ጠብ ክርክር ቢሆን ግን መጾም ይገባል ከመብላት በጣም ይሻላል ይላል። አድቫይዝ ነው የሚያደርገው። ይገርማል። ስለዚህ እንዲህ አይነት ሐሳቦች እንኳን ቢነሱ ይሄን አድርጉ እያለ በግልጽ ይመክረናል ነው። ስለዚህ ትምህርቴን መሰብሰቢያ ማድረገው መጠቅለያ ማድረገው ከመነኮሳት ህይወት እንደው ጾምን እንዴት ተመለከቱት የሚለው የተወሰኑ ታሪኮችን እንማርና እንጨርሳለን። ደከማችሁ አይደል? እንጨርሳለን በዚህ። ስለዚህ የአበው ህይወት አሁን ፕራክቲካሊ እንዴት ኖሩበት የሚለውን ነው የምንመለከተው። እሱና ያለን ጾምን ቅዱስ ቄርሎስ ዘእስክንድርያ ምን ይላታል? ይመለከታትና አሁን የኛን እይታ እንግዲህ አላውቅም፣ ግን እነዚህ ሊቃውንት ጾምን ያዩበትን መንገድ እንድታዩት ነው። ጾም መልአካዊ ህይወት ምን እንደሚመስል የምናይበት መንገድ ነው። ምናዊ ህይወት? እሺ አሁን ሰው ልጅ ከሞተ በኋላ ወደ ሰማያት ከሄደ በኋላ መብላት መጠጣት የለም። እሱ ብቻ አይደለም። ትንሣኤ ዘጉባኤ ሲመጣ የኛ አካል ግሎሪፋይድ ቦዲ ይሆናል። የከበረ አካል ይሆንና መብላት መጠጣት፣ ማሰብ፣ መጨነቅ፣ ሩካቤ፣ መገናኘት ምናምን የሚባል ይሄ ስጋ ላይ ያሉ ኢሾች በሙሉ ምን ይላሉ? ይርቃሉ። ከዛ ምን ይሆናል? ግሎሪፋይድ ቦዲ የምንለው የከበረ አካል ይሆናል። ሰው ነን ግን የከበረ አካል ነው። ጭንቀት፣ ሐሳብ፣ መብላት፣ መጠጣት የሚያቆመው አካል አይደለም። የአካል ግሎሪፋይድ ቦዲ የተባለው ከዚህ የተነሳ ነው። ከቃሉ ጋር ናችሁ? ስለዚህ አሁን ወዴት ለመጣ ነው? ምድር ላይ ሆነን መላእክት የሚኖሩትን ህይወት የምናይበት መንገድ ነው አለ። አይበሉም እነሱ ግን ያመሰግናሉ እግዚአብሔር። እኛ ሰው ሆነን ወደ ሰማይም ሳንሄድ ምድር ላይ ሆነን ባለመብላት ውስጥ ከእግዚአብሔር ጋር መኖርን የምንሞክርበት የምናጣጥምበት መንገድ ምንድነው ይላል? ጾም ነው ይላል። ግልጽ ነው አይደል ሐሳቡ? ስለዚህ ጾም እውነት ነው እየሞከርን ነው ማለት ነው። እስከ 9 ሰዓት ስንጾም መብል ወደ አፋችን አይገባም። እግዚአብሔርን እናስባለን። 6 ሰዓት ስንችል ሄደን ከስራችንም ወጣ ብለን እናስቀድስና ተመልሰን ስራ እንገባለን። ይቻልን እናስቀድሳለን። ጠዋት ተነስተን ኪዳን አድርሰን ሰባተ ነጉን አድርሰን እንጾማለን፣ እንጸልያለን፣ የመሳሰለው ሌላም ይሄን ስናደርግ መልአካዊ ህይወት እየሞከርነው ነው። ቤት ሆነን በምድር ላይ ሆነን እና ይሄንን ቅዱስ ቄርሎስ ያነሳል። ይሄ አንደኛው ምልክት ነው። ጾምን ስናስብ በዚያ ደረጃ ነው ማወቅ አለብን ነው። በቃ መልአካዊ ህይወትን ሰው ልጅ እየሞከረ ነው። ምን ጠብቀው ለዛ ነው ጥንቃቄ እንድታረጉ የሚያደርጋችሁ ከዚህ አንፃር ነው። ለካ መላእክትን መስልበት ህይወት ነው ማለት ይገባል። ህሊናችን ስንፍ የሚያደርግ ነገር ሲመጣ ብላ ሲመጣ እቺን ሐሳብ በደንብ ለውስጥ መንገድ ይገባል ነውና ራስን የመግዛት ምንጭ ነው ይላል። በጣም የፓወርፉል ቃል ነው። ራስን የመግዛት ምንጭ ሰው አልገዛ ሲለው ራሱ ወንድሞች ወጣቶች ወጣትነት ያለው በዝሙት ሲፈተን ራስን መግዛት ሌላ ነገር አንሞክር። ይሄ ቅድም ያልኩትን ልድገመው። እጃችን ላይ መድኃኒቱ አለ። ሌላ መፍትሄን አትፈልጉ። በቃ መድኃኒቱ እዛው ነው ያለው። መጾም ሰው ሲጾምን ሲሰግድ ያውቀዋል እኮ። ጥርጣሬ ልንቶ
ሁለት ጊዜ ሶስት ጊዜ አድርጎ ሰው አይ ለውጥ የለም የሚል ከሆነ ሰነፍ ነው። ምክንያቱም ሁለት ጊዜ ሶስት ጊዜ እሱ በለካው ለውጥ ውስጥ ነው ራሱን እየለካ ያለው። አካሉ ላይ ያለው ለውጥና ውስጣዊ ለውጥ ግን እሱ እያወቀው አይደለም። ከቃሉ ጋር ናቸው አይደል? ዲያብሎስ መንፈሳዊ ስራ ስትጀምሩ መጀመሪያ የሚያሳያችሁ አልሸነፍ ባይነቱን ነው። ደግሞአለሁ፣ ማንኛውም መንፈሳዊ ስራ ሲሰራ መጀመሪያ የምናየው አልሸነፍ ባይነቱን፣ ለውጥ የለም፣ ንቅንቅ የለም። ግን ስራ ግን እየተሰራ ነው። እየተሸረሸረ እንኳን ለኛ የሚያሳየን አልሸነፍ ባይነቱን ነው። ከቃሉ ጋር ናቸው አይደል? ስለዚህ እንዲህ ያሉ ሐሳቦች መድኃኒቱ እጃችን ላይ ናሉ። ራስን የመግዛት ምንጭ ነው የሚለው ሶርስ እሱ ነው። በቃ ሰው ራሱን መግዛት ከፈለገ ይጹ፣ ያን ጊዜ አካሎቹ ሁሉ ይገዙለታል፣ ምኞቶች ፈቲው ራሱ ይገዛለታል። ስለዚህ ይሄንን በደንብ ማስተዋል ይገባል፣ በደንብ ማስተዋል ይገባል። ቅዱስ ቄርሎስ እንዲህ ባለ መልክ ነው ጾምን የሚገልጣት። ይሄ ብቻ አይደለም፣ የበጎ ነገሮች ወይም የበጎ ደስታዎች ሁሉ እናት ይላታል። ደግሞ የበጎ ነገሮች ሁሉ ምን አሁን እንድትለኩት ቅድም ትምህርት ሲጀምር መግቢያው ላይ ተናገር። ጾምን እንደ አንድ ክርስቲያን ህሊናችሁ ለህሊና እናንተ ለእናንተ እንድትነግሩት መሆን ያለበት ይሄን ነው። ጾም የበጎ ነገሮች ሁሉ እናት ናት። ስለዚህ ህይወቴ ላይ ከጾም መጉደል የለብኝም። ያን ማወቅም አለ። መብላት ባለበት ሰዓት ክርስቲያን ይበላል፣ መጾም ባለበት ሰዓት ይጾማል። የበጎ ነገሮች ሁሉ የበጎ ደስታዎች ሁሉ እናት ይላል። ይቀጥልና ስጋችንን የምትገዛ የጽድቅ ስራዎች ሁሉ እናት የሆነችውን ጾም በደማቁ እንቀበላት ይላል። በምን እንቀበላት? በምን አንድ የድርገማችን አባባል በደማቅ ነው ዛሬ እየተቀበልን ያለ ነው ወይስ አዝናችሁ ነው? አይ በደስታ ነው አይደል? ነው ለኔ ነው እንደዚህ እየመለሳችሁልኝ ያላችሁት። አሁን ደስ ብሏችሁ ነው ጾም እየተቀበላችሁት ያላችሁት። ስጋችንን የምትገዛ የጽድቅ ስራዎች ሁሉ እናት የሆነችውን ጾም በደማቁ እንቀበላት ይላል ቅዱስ ቄርሎስ ዘእስክንድርያ። እንዲህ ነው የሚገልጣት። ሌላው ቅዱስ ኤፍሬም ሶርያዊ በረከቱ ይደርብን ጾምን ምን ይለዋል? the armor of the body ይለዋል። የአካላችን የጦር ልብስ። የዚህ ገላ የኛ አካል የጦር ልብስ ነው። ሰው ልጅ ጦር ሜዳ ሲሄድ ሁለት ነገሮች አሉት። ያው የሚወረውረው እንዳለ ሆኖ ራሱን ለመከላከል ግን ጋሻውና ጦር ልብሱ ያስፈልጉታል፣ የራስ ቁሩም ያስፈልገዋል። የጦር ልብሳችን ጾም ነው አለ። ተመልከቱ። ጋሻችን ደግሞ ጸሎት ነው አለ ቅዱስ ኤፍሬም ሶርያዊ። ስለዚህ የጦር ልብሳችንን አጥብቀን እንያዝ ይላል። ክርስቲያን ሆነህ በምድር ላይ አሁን ጉዳዩ ሲመጣ ነው ራስን መመልከት። በመጽሐፍ በታሪክማ ቀላል ነው ለመስማት። አንተ ህይወት ላይ ፈተናው ሲመጣ ግን አስቡል ጊዜ ነው። ፈተናዎቹ ሲመጡ ጾም የጦር ልብስህ ነው። ዲያብሎስ ሊጥልህ በደም ሲታገል የራሴ ስጋ ምኞት አንተን ሊያጠፋ ሲሞክር የራሳችን ፈቲው ራሳችንን ሊያጠፋን ሲሞክር ያን ጊዜ ግን ጾምን ገንዘብ እናደርጋት። ለምን? የአካላችን የጦር ልብስ የኛነታችን የጦር ልብስ ጾም ስለሆነ ማለት ነው። ስለዚህ ጾምን ማሰብን መለካትም ያለብን እንዲህ ባለ መልክ ነው የሚለውን ለማሳሰብ ያክል ነው። ሌላው ከእመት እመው ከእናቶቻችን አበው አሉ እመው አሉ። ከእናቶች መነኮሳት አንዲት እናት እመው ሲንቅለጢቃ ምን አለች? ስለ ጾም ስትናገር ኃይለኛ መድኃኒት መርዘኛ ነገርን ከአካላችን ነቅሎ እንደሚያወጣው አለች። ከጾም ጋር የተባበለ ጸሎትም ሐሳባችን ውስጥ ያለውን ክፉ ነገር ነጥቆ ያወጣዋል አለች። ስለዚህ ጾም ውስጣችን ያለው መርዝ ኃጢአት ነቅሎ የሚያወጣ ጾምን ገንዘብ አድርጓት ትላለች እና መነኮሳቱ ድል የሚነሱት በዚህ ነው፣ በሌላ ምስጢር አይደለም። በነገራችን ላይ በሰባት ሳምንት አንድ ቀን በሶስት ቀን አንድ ቀን የሚበሉ መነኮሳት ብርቅ አይደሉም። ኢትዮጵያ ውስጥም በምስራቁ ዓለምም ያሉት አለ በደንብ። ለምንድን ነው ጾም ላይ ፎከስ የሚያደርጉት ግን? ለየት ብለው ጥሬ መብላት እስጠይቁ ራሳችሁ ወዳጆች። ከሰው ልይት ይሉና በቀን የሆነች ነገር መቅመስ። ለምን? የጾምን ፓወር ያውቁታል። ራስን የመግዛት ምንጭ ስለሆነች ነው። ግልጽ ነው አይደል? ሐሳቡ ሌላ እኮ አይደለም። እዚህ ሆነው እኮ ማንበብ ይችላሉ፣ መጽሐፍ መድገም ይችላሉ፣ ጸሎትን እኮ። ነገር ግን አንድ ትልቅ ሀብት አለቻቸው። አይኖቻቸውን አካሎቻቸውን ማጾም ይፈልጋሉ። አንድ መጾም ማለት ትርጉም ያ ስለሆነ አይደል እንዴ? ከምግብ ብቻ አይደል። ከዚያ ግን ደግሞ ይሄም ስጋ ደግሞ ምግብ ይፈልጋል። ስለዚህ ስጋንም መከልከል፣ አይንንም ጆሮንም አንደበትንም ከኃጢአት መከልከል። ስለዚህ ወዴት ይሄዳሉ? ወደ ዋሻና ወደ ፍርክታው ይገባሉ። ስለዚህ መጾም የበጎ ስራዎች ሁሉ እናት የምትባለው ከዚህ አንፃር ነው። ከአበው ታሪክ እንዲህ ይላል። እሱን ከማንሳት ያስቀድሞ አንድ ጥያቄ ጠይቀናል። አባታችን ቅዱስ ቄርሎስ ዘእስክንድርያ ጥያቄ ነው የሚጠይቀን። ቅዱስ ዮሐንስ መጥምቅን ግን ከሴቶች ከተወለዱት መካከል እንደሱ ያለ ማንም የለም ያስባለው ምንድነው ይላል። ለኛ ነው ጥያቄ። ምንድነው ግን እንዲያስባለው? እሱ ከሴቶች ከተወለዱት እንደሱ የሚሆን የለም እስከመባል ያደረሰው ምን ይመስላችኋል? ይላል ቅዱስ ቄርሎስ ዘእስክንድርያ ሲመልስ መልሱን ጾም ነው ይላል። በበረሃ ላይ ኖር የነበረው በቃ ጾም ነው ለዚህ ያበቃችሁ ይላል። ለዚህ ክብር ከፍ ያደረገችው ጾም ናት። ስለዚህ ቅዱስ ዮሐንስ መጥምቅን ተመልከቱት። እሱ ለዚህ ክብር ከፍ ብሏል። ክርስቶስ እስኪመሰክር ከሴት ከተወለዱ ከባድ ቃል እኮ እንደሱ ያለ የለም እስኪባል ያደረሰው ምንድነው እንዴ? ጾም ነው ብሎ ይመልሳል። እና ይሄንን በእውነት በብዙ መልኩ ማየት ይገባል። ወደ ታሪኮቹ ሄዳለው ጊዜ እንዳንወስድ። አንድ የሸመገለ ሰው አሁን ታሪኮች ነው ማነሳ። ከታሪኩ እናንተ ተማሩ። ሶስት ታሪኮችን ጠቅሳለሁ። ታሪኩን ስሙና በደንብ ተማሩ። ወደ አንድ አባት ይመጣል እና ጾም ምን ያህል ፓወር እንዳለው እንድታዩት ነው። ከዚያ ሁለቱ ተገናኙ። ሽማግሌው እዚህ አለ፣ ጎብኚው እየመጣ ነው። ከዛ መጣ፣ ሰላም አለው።
ተቀባዩ ሽማግሌ መነኩሴ ምግብ ሰራ አድርገና እንዲቀምሱ መቼስ እንግዳ ሲመጣ ወሬ አይቀበልም አዘጋጀ። እንግዳው መነኩሴ ተነሳና አባቴ ጸሎት እናርጋለሁ ተነሱ። ጸሎት ከጀመሩበት ሰዓት አንደኛው 150 መዝሙረ ዳዊት ሲደግም አንደኛው ጸሎተ ነቢያትን እየደገመ ለሊቱ ሰዓቱ ሄደ። የቀረበው ምግብ ሳይበሉ ጧት ትከሻ ለትከሻ ሰላም ተባብለው ተለያዩ። አሁን ምንድነው ሴንሱ ነው? ወዴት ልወስዳችሁ ነው? ሰው ልጅ እግዚአብሔር ወደ ማወቅ እየመጣ ቁጥር ጾምን ይወዳታል። እደግመዋለሁ፣ እግዚአብሔርን የሚያውቅ ሰው ምንን ይወዳታል? ይሄን በደንብ አስምሩልኝ። እግዚአብሔርን የሚያውቁ ሰዎች ለጾም ፍቅር አላቸው። እግዚአብሔርን የሚያውቁ ሰዎች ለጾም ፍቅር አላቸው። ጾምን የሚጠላ ሰው ካያችሁ እግዚአብሔርን ያውቅም ማለት። ተመልከቱ፣ ተነስተው ያን የሰማይ አምላክ ማነጋገር፣ ከእርሱ ዘንድ መቅረብ፣ ፐርሰናል አታችመንት አለ፣ እሱን ማግኘት፣ ሴንስ ማድረግ። ቆመው በጸሎት ከእሱ ጋር እየተነጋገሩ እያለ የተቀመጠው ምግብ እንኳን ትዝ አላላቸው። እሱን ማወቅ ከምግብ መራቅ ያመጣል ወይም ወደ ጾም ያደርሳል። ከቃሉ ጋር ናቸው አይደል? ስለዚህ እግዚአብሔር ወደ ማወቅ ከፍ የሚሉ ሰዎች ጾምን ይወዷታል ነው የበለጠ። ስለዚህ ተገላቢጦሽ እንዳይመስላችሁ፣ ሰው እግዚአብሔርን አወቀ ጾምን ወደደ ነው። አንድ ታሪክ ጨምራለሁ ከዚህ ሐሳብ ጋር አያይዘን። ስለዚህ እግዚአብሔርን ማወቅ የሚገኘው እግዚአብሔርን ማወቅ ጾምን እንድንወድ ያደርገናል የሚለው እንዳትረሱ ነው። በግብጽ ቤተክርስቲያን በጣም ትልቅ በስሙ የሚወሳ አባ አብርሃም የተባለ አባት አለ። ይህ አባት በጣም ብዙ ጊዜ የሚበላው ባቄላ ነው። ባቄላና ሽምብራ፣ ሌላ ምግብ የለው እና አንድ ወቅት ላይ ከቃሉ ጋር ናችሁ ተፈተነና በጣም ዶሮ መብላት አማረውና ዶሮ ጠብሰው እንዲያቀርቡ ሲያዛቸው ደቀ መዛሙርቱ ግራ ገባቸው። በነገራችን ላይ ብዙ አገልጋዮች አሉት። መነኩሴ ነው፣ ገዳም ውስጥ ነው፣ የብዙዎች አባት ነው። እንግዲህ ጾም ሰዓት ነው እንግዲህ መጥቶ የጠራቸው። ጾም ሰዓት ጠራና ዶሮ ስሩ አላቸው። ያው አገልጋይ አይደሉ፣ ግራ ይገባሉ መጀመሪያ። ሲያዩት ግን ፊቱ ላይ ቀልድ የለም ማለት ትክክል ነው። በቃ ሲሪየስ ሆኖ እየጠየቃቸው ያለውና በጣም ደንግጠው ግራ ተጋብተው ሄደው ሰርተው አዘጋጁ። ፊቱ አቀረቡለት፣ ጸሎት ደገመ፣ ውሰዱት አላቸው። አልበለው፣ ወሰዱት። ሁለተኛው ቀን ጠራው፣ አምጣው ያን ዶሮ ያለው አመጣው፣ መለሰው። ሶስተኛው ቀን ጠራው፣ አራተኛው ቀን ላይ አምጣው አለና ከሸተተ በኋላ አቅርቡት አለና ወደ ራሱ አስጠጋና ስጋዬ ሆይ አምሮት ነው የመጣበት እኮ ወዳጆች፣ ገፍቶት እኮ ሌላ እኮ አላደረሰው። አምሮት ስለመጣችበት አምሮቱን ለማጥፋት የተጠቀመውን ነገር ይዩት። ስጋዬ ሆይ መብላት የፈለግሽው ይሄንን ነው፣ አሁን ብዩ በቃ አለ። ከተበላሸ ከሸተተ በኋላ አሁን ብዩ ይላቸዋል። ያን ጊዜ ቆሙ አገልጋዮቹ አለቀሱ ይላል። አሁን ገባቸው። የሆነ ሰዓት ላይ ስሜት ሲገዛን ራሽናል ማይንድ ወደ ኋላ ቀርቶ ወዳጆቼ ሁላችንም እኮ እናውቃለን። ስሜት ገዝቶን የምናረጋቸው ነገሮች መጨረሻቸውን ባኩ ነው። እውነት ነው አይደል? እውነት ነው። ይሄ ራሽናል ማይንድ ምንድነው? ምክንያት አይምሮአችንን ትተነው የስሜት አይምሮ ህሊናችን የመራው ሰዓት መዳረሻውን ባን ወዳጆቼ። አድርግ የሚለው ስሜት አለ፣ ግን ካለፈ በኋላ ግን አለፈ። ምክንያት አይምሮአችን ሲመጣ ግን እኮ አናረጋው። በነገራችን ላይ ምክንያት አይምሮ ከመጣ ምንም ነገር ምክንያት አይሰጠንም፣ ስሜት አይሰጠንም። አንዳንዴ አእምሮአችን ልክ የሆነን አካል ሴት ለወንድ ወንድ ለሴት ያለን አካል ኤንጀሊክ ቦዲ እስኪመስል ድረስ መልአካዊ አድርጎ ያሳስበናል። ሔዋን እኮ ወዳጆቼ በጆሮዋ ክፉ ከሰማች በኋላ እኮ ነው 7 ዓመት ያየችውን ዕፀ በለስ ያስጎመዣት። 7 ዓመት እያየች ያለፈችው ጆሮ ውስጥ ክፉ ቃል ከገባ በኋላ ግን ስታየው አስጎመዣት ይላል። የት ነበረች እንዲህ 7 ዓመት? በየዕለቱ ቦታ ማሰጠው ከማን ጋር ስለነበረች? ከእግዚአብሔር ጋር። ጆሮ ውስጥ ክፉ ሐሳብ ሲገባና ክፉ ነገሮች ወደ አንተ ሲጠጉ ወይ ክፉ ዕውቀት ወደ አንተ ሲመጣ ያን ጊዜ አይተ ትንቀው የነበረው ቆሻሻ ነገር አሁን ላይ ላንተ እንደሚያምር ንጹህ ነገር ሆኖ ፊት ይመጣልሃል። ከቃሉ ጋር ናቸው። ያ ነው። ሌላ እኮ ምስጢር የለውም እኮ ሔዋን ላይ ሆኖ እኮ እኛ ጋር የሚሆነው እኮ። ስለዚህ አባ አብርሃም ለመጣቸው አምሮቱ አድርጓላቸውና ሲሸጥ ይሄንን የፈለግከዋል። ዛሬ በረከቱ ይደርብን። አቡነ ኪሮስ ነውና ገድሉ ላይ ምን ይላል? የዓለም መድን ክርስቶስ የመጨረሻ የሞቱ ሰዓት ተገለጸለትና ኦ ፍቁር የኪሮስ አለው፣ ልጄ ኪሮስ ሆይ አለው። የሰማዩን አስብ ካለ በኋላ እስመ ስጋሰ ከንቱ መሬት ወጡ፣ ይሄ ስጋ እኮ ከንቱና መሬት እኮ ነው አለ። እስመ ስጋሰ ከንቱ መሬት ወጡ እና ይሄንን በደንብ ማስተዋል ይገባል ነው። ወደ ነገራችን እንመለስ። አባ አብርሃም ይሄን ማድረግ ውስጥ ትልቅ ትምህርት አለ። ሰው እግዚአብሔርን ወደ ማወቅ እግዚአብሔርን ማወቅ ካለው እግዚአብሔርን እውነት የሚያውቀው ምንን ይወዳታል? ጾምን ይወዳታል ነው። ተግባብተናል አይደል? ስለዚህ እግዚአብሔርን ይሄ አባት ስለሚያውቅ ጾምን ይወዳታል። ቅድም የጠቀስነው ታሪክ ይሄንን የሚያሳይና የሚጠቁም ነው። አንድ አባት ወደ አባ ጴሜን መጣና አስተዳዳሪ ነው፣ የከተማ አስተዳዳሪ። አባ ጴሜን መነኩሴ ነው። ወደሱ እግዚአብሔርን መፍራት ፈልጋለሁ፣ እግዚአብሔርን መፍራት እንዴት ገንዘብ ላድርግ አለ። መልሱ በጣም የሚያስገርም። አባ ጴሜን መልሶ እንዲህ አለው፣ ሆዳችንን በምግብ እየሞላ እንዴት እግዚአብሔርን መፍራት ሊኖረን ይችላል አለ።
እግዚአብሔር መፍራት ምንጭ ጭምር ምንድናት? ጾም ናት። ሰው የሚጾም ሰው እግዚአብሔርን መፍራት በልቡ አለ ነው። ይሄን በደንብ ማስተዋል ይገባል። በምሳሌ ሲጠቀስ አንድ የሚወደድ ምሳሌ ቤታችሁም እናንተ አሰላስሉት። ጢስ ንቦች ቀፎ ጋር ሲጠጋ ምንድነው የሚያደርገው? እስቲ አስታውሱ። ምንድነው የሚደረገው? ንቦቹ ምን ይላሉ? ከዛስ ጢሱን ያመጣው ሰውዬ ቀርቦ ምኑን ይወስዳል? ማሩን ይወስዳል። ትክክል ነው። አሁን ቀጥሎ ማነባትን ስሟት። ጢስ ንቦችን ከቀፎ እንደሚያባርራቸው ከተግባራቸውም ውስጥ ጣፋጭነትን እንደሚወስድባቸው ስጋዊ ቅንጦትም ከነፍስ ውስጥ ፈሪሃ እግዚአብሔርን ያስወጣዋል፣ ተግባራንም ሁሉ ያባክንባታል ይላል። ስለዚህ መጾም ነው በረከትን የሚያሰጠው የሚጠብቀንም ነው እና ጸጋችን እንድንጠብቅ የሚያደርገን ጭምር መጾም እንደሆነ መዘንጋት የለብንም ነው። በጣም የሚያስደንቀው እግዚአብሔርን ከመፍራት ጋር ጾም እግዚአብሔርን መፍራትን ይሰጣል። ሰዓታችን በጣም ሄዷል። እንጠቅለው። ታስታውሱ ከሆነ ዕፀ በለስን አዳም ቀጠፈ። ስዕሉን ሳውት ዝም ብላችሁ አትብላ ነው አይደል? መከልከል ነው አይደል? ጾም ነው። ጾምን ሲያፈርሳት አዳም እግዚአብሔርን መፍራትም ምንም ከሱ ራቀችው። ለመብላት ባሰበባት ቅጽበት እግዚአብሔርን መፍራት ከውስጡ ምን አለች? ወጣችና ይስሐቅ ሶርያዊ ስለዚህ ሲናገር ምን አለ? ልጄ ሆይ እግዚአብሔርን መፍራት የምትፈልግ ከሆነ አለ እግዚአብሔርን መፍራት የምትፈልግ ከሆነ ወደ መጀመሪያው ታሪክ ድና የፈረሰውን መሰረት አስተካክለዋል። የፈረሰውን መሰረት መጾም ሲተው ፈሪሃ እግዚአብሔርም ጠፋ። ፈሪሃ እግዚአብሔርን ማግኘት የፈለገ ሰው ወደ ኋላ ይሄዳል። ምኑን ያስተካክላል ማለት ነው? የሚጾም ሰው ፈሪሃ እግዚአብሔር ከእርሱ ጋር ናት ነው። ከቃሉ ጋር ናቸው። ገብቷቸዋል? ሊስ አልገባችሁ? ግልጽ ነው። ስለዚህ አዳም ዕፀ በለስን ሊበላ ገና ባሰበ ጊዜ የእግዚአብሔር ፈሪሃ እግዚአብሔር ከውስጡ ምን አለች? ራቀችው። ሰው እግዚአብሔርን መፍራት የሚፈልግ ከሆነ ወደ መጀመሪያው ሄዶ ከአባቱ ከአዳም ይማር። ስለዚህ ፈሪሃ እግዚአብሔርን ለማግኘት መጾም ያስፈልጋል ነው። ይህንን ከዚህ እንማራለን። ለትምህርታችን መጠቅለያ በጣም ሰፊ ነው እንዲሆን የተወሰኑ ነጥቦችን ብቻ አንዱን ሐሳብ እናንሳ ይመስለኛል። 2 ደቂቃ አለን። እሺ በጣም ብዙ ሐሳብ ነው፣ ግን ለመመጠን እንዲመች የተወሰኑ ብቻ ልጥቀስና ላብቃ። አንድ ሰው ነበር ይላልና ሲጾም ጾም ልምምድ ነው። በነገራችን ላይ አባ እንጦንስ ሁሌ ሴጣን ሊጾም ሲል ይመጣና ምን ይለዋል? ትታመማለህ እባክህ ቅርብ ይለዋል። አንተ ሽማግሌ ነህ ደክማል። አሁን በዚህ እድሜ ላይ ስትጾም ደግሞ በሽታ ያገኛል። እንደስ የምትዋቅም ኮንስትራክሽን ነው እኮ አንተ የምትሰራው አይደል? መኪና እኮ ነው የምትነዳው። ቀን ሙሉ እየነዳዩ አልቃውን አንተ መጾም አካልን ይጎዳል አይደል እንዴ የምንባለው? እንደዛም እና ሊጾም ሲል አንተ አሁን በዚህ እድሜ እንዴት ብለህ ትጾማለህ? ትደክማለህ፣ ትታመማለህ ይለው ነበርና ዝም ብዬ ግን ጸሎት መጽሐፌን ይዤ ቆሜ ሲጸልይ ይሄ ሐሳብ ከውስጤ ተኖ ሲወጣ ይታወቀኛል ይላልና እንዴት ሐሳቦች አሉና ጾም በራሱ ልምምድ ነው። ልምምድ ይፈልጋል። እና አብሶ አንድ አስተውሳችሁ እኮ ነገርልሽ ነገሩን ማስተዋስ ይፈልጋል። ነገ ጠዋት ሰኞ አይደለም? ጠዋት ነው የሚረበን እኮ ነገ ሁላችንም ነው። በነገራችን በዚህ ኮመን ነው ሁላችንም። 3 ሰዓት ሲል በጣም ረሃብ ምናምን ይጸናል 6 እያለ እና አንድ ወንድም ገና ጾም ሲጀምር ውስጡ ረሃብ ይመጣበታል ገና በጧት እና ምን ያደርግ ነበረ? ከመነኮሳት ታሪክ አንዱ ነው። 3 ሰዓት እበላለሁ ብሎ ለራሱ ይነግረዋል። ተስፋ ያጽናናል አይደል? ታምናላችሁ መቼስ እናንተም ታምናላችሁ። አሁን ከእንትን በጣም ደክሟችሁ 20 ደቂቃ ቤት እንደቀራችሁ ካወቃችሁ ብዙም ችግር የለም። እሺ ቤት እንደማትሄዱ ስታውቁትስ? ያኔ እኮ ነው በቃ እንዳለ አይደል? ብዙ ነገሩ ይበለሻሻል። ያው እኮ ነው ረሃቡ አይለወጥም። ቤት እንሄድም ያው ነው የሚረበን፣ ቤት ባትሄድም ያው ነው የሚረበን። ግን በቃ ስሜታችን ይረባበሻልና ይሄ አባት 3 ሰዓት ድረስ ጾማለሁ አለ። 3 ሰዓት ላይ ሲደርስ አያውማ ትንሽ ቀረች እኮ ያው 6 ደረሰ እኮ ትንሽ ለምን አልቆይም አለ ለራሱ። እስከ 6 ሰዓት ጾማለሁ አለ። ከዚያ 6 ሰዓት ሲል ከራሱ ጋር ነው እንግዲህ ራሱን ነው የሚያሞኝ። ዳቦ አመጣና ቆረሰው ጸሎት አድርጎ አሁን እበልሃለሁ ግን 9 ሰዓት ሲል ብበላ ጥሩ ነው አለ። 9 ሰዓት ሲል በለው። መለማመድ ማለት ይሄ ነው። እና አሁን እኛ አይመስለንም ትግል ከራስ ጋር ስለሆነ እኮ። በነገራችሁ ላይ አሁንም እንድታሰምሩ ፈልገው ወንድሞቼ እህቶቼ፣ ሴጣን ታገለ ምናምን እዛ ሐሳብ ውስጥ እንዳገቡ ገና ነን እኛ። ትምህርት ላይ ግን ማስተማር ስላለብን ሁላችን ይሄ የምንናገረው እኛ መጀመሪያ ትልቁ ስራችን የራሳችን ምኞት ነው። ሌላ ቦታ እንዳትሄዱ። ሴጣን ፈተኔ ምናምን ለሱ ሩቅ ነን ወንድሞች። የራስ ፈቲው፣ የራስ ፍላጎት፣ የራስ ምኞት፣ ራስን ማሸነፍ አስባችሁታል? ፐርዴይ ሶሻል ሚዲያን ፍሪዝ አድርጌ ቀን ሙሉ ሶሻል ሚዲያ ሳላይ መዋል ትንሽ ቻሌንጅ ናት። ለምሳሌ ይችላል ወይ? እኛ እኮ ሳንነካ መዋል ከብዶናል እኮ። ከሲምፕል ከሆነ ነው ማነስ ስልክን ሳይጎረጉሩ ጤነኛ ሆኖ መዋል የሚችል አእምሮ ተረጋግቶ ምንም ሳይጨነቅ ስትረስድ ሳይሆን ይሄ እኮ ፈተና ሆኗል። በሚገርም ሁኔታ የሆነ ጉዳያችንን መርሻ አድርገናል ስልካችንን። ከቃሉ ጋር ናቸው አይደል? እቻውን ሲምፕል ናት። እጅን መቆጣጠር፣ ስሜትን መቆጣጠር፣ ምንም አለማድረግ ይቻላል አይቻልም?
ለኛ ትልቁ ስራችን እዚህ ምድር ላይ ሴጣን ምናምን ተውት ሴጣን ጋር ምን አደረሰን እሱ ጋር እንኳን ደርስም እሱ እኛን በቀዋለን በነገራችን ላይ እኛን እየፈተነ ስላስቸገርና አሁን ሴጣንም አያስፈልግም እኛ ቆሞ ነው እኮ የሚያየን መጀመሪያ የራስ ፍላጎት የራስ ሐሳብ ምናምን እሱን ሲጨርስ ነው ሴጣን የሚመጣው ከቃሉ ጋር ናችሁ መጀመሪያ አንተ መጀመሪያ መጸለይን አስበ ሰዓት ኖሮ ቆመ ጸልይ ያኒ ኮሚትመንትን ሲሄድ ያኒ ሊፈትን ይመጣል አንተ ራስህን ሳትጨርስ በዚህ ደረጃ ኮሚትመንት ሳይኖር ግን ሴጣን ቀርቦ ምን ያርጋል ለመጸለይ ሰዓት የለህም ማታ ገብተህ እንኳን አምላኬ ሆይ በቀን ብዙ በድያለሁ 3 ስግደት በሐልዮ በነይ በገቢር የሰራዋትን በደል ኃጢያት ስለ ቸርነት ማረኝ 3 ጊዜ ሰግድና ተኛለሁ ዛት ሲምፕል ይሄን እንኳን አናረጋው እንዴት ትነጥየ ነገር ናት እቺ እንማራለን እንወጣለን ይጠፋል ዛት ሲት ሌላ የለም እኮ እቺ ትንሿ ነገር ግን ቤት ውስጥ የምትደረግናት ከቃሉ ጋር ናቸው አይደል ስለዚህ ይሄንን ገና አለማረግ ላይ ያለ ነው እኛ አልጀመርንም ስለዚህ ሴጣንም ብሎ ይፈተናል ወዳጆች የጀመረና የተጓዘን ሰው ነው ሴጣን የሚፈተነውና ይሄን በደም ማስተዋል ይገባል ነው ኮት ብቻ አንድ ኮት ላንብና ያብቃ ምንም ትምርቱ ስላቦ ታሪክ ከጀመረ በጣም ነው ብዙ የሚሆንብንና የመጨረሻው አባባል ምን ትላለች አንድ ንጉስ የጠላቶቹን ከተማ አንድ አብረንም በለው አንድ ንጉስ የጠላቶቹን ከተማ በቀላሉ መያዝ ከፈለገ የከተማይቱን ውሃና ምግብ አቅርቦቱን ያቋርጠዋል ይሄንን ያለው ቅዱስ ዮሐንስ አጽር ነው ስለዚህ ፈቲው ካስጨነቀ ብዙ ጊዜ ለፈቲው መነሻ የስጋን የደምና የስጋ መሙላት ነው ስለዚህ ፈቲው ምኞት የሚያስጨንቀን አድርግ የሚሉ ደካማ ምኞቶች የሚወጡት የደም መሙላት ነው ስለዚህ ለዚህ መድኃኒቱና መፍትሄው ለዚህ ጠላታችን ለምኞታችን መድኃኒቱና መፍትሄው አቅርቦቱን ማቋረጥ ነው አይደለ ስለዚህ ትንሽ ጊዜ ከምግብና ከዋምን ማለት መከልከል ማለት ነው ይላል ቅዱስ ዮሐንስ አጽር በረከቱ ይደረብን የነጠበውን የጎደለውን ባፈ መላእክት ይላል ነው ስብሐት ለእግዚአብሔር